ሰዎች በለምጽ በሽታ ሲያዙ በእግዚአብሔር ቁጣ ውስጥ እንዳሉ ሰዎች ነው የሚቆጠረውና እነዚህ ሰዎች ከቅዱሳን ጋር አብረው ማምለክ አይችሉም። ከቅዱሳን ጋር አብረው መንፈሳዊ ህብረት ማድረግ አይችሉም። እግዚአብሔር ቀጥቷቸዋል። ስለዚህ ከሰፈር ውጭ እንዲኖሩ ይደረጉ ነበረ። በዘሌዋውያን መጽሐፍ ምዕራፍ 13 ከቁጥር 45 ላይ ሄዳችሁ ስትመለከቱ ይሄን ሐሳብ ታገኛላችሁ። እንዲህ አይነት በሽታ ያለበት ሰው የተቀደደ ልብስ በመልበስ ራሱን እርኩስ ነኝ እያለ ያጋልጣል። ይህን የማጋለጥ ግዴታና ኃላፊነት ይኖርበታል። አንድ በለምጽ በሽታ የተያዘ ሰው ፀጉሩን ሳይሸፍን እስከ አፍንጫው ድረስ ራሱን ሸፍኖ የተቀደደ ልብስ በመልበስ እርኩስ ነኝ እርኩስ ነኝ እርኩስ ነኝ እያለ ይጮኋል። በጣም የሚገርም ነው። ፀጉሩን ሳይሸፍን እስከ አፍንጫው ድረስ ብቻ ልብስ ለብሶ ፊቱ እንዳይታይ አድርጎ ማለት ነው ራሱን እርኩስ ነኝ እርኩስ ነኝ እርኩስ ነኝ እያለ የመጮውና ራሱን የማጋለጥ ግዴታ ነበረበት። ይህ ሰው ጌታ ኢየሱስ ክርስቶስን ባየ ጊዜ በፍጥነት ኢየሱስ ጋር እየሮጠ መጣና ብትፈቅድ ልታነጻኝ ትችላለህ ብሎ ጠየቀው። ኢየሱስም እጁን ዘርግቶ እፈቅዳለሁ ንጻ አለው። ኢሚዲየትሊ ሰውየው ከለምጽ በሽታው ነጻ። የሚገርመው እዚህ ጋር አንድ መረዳት ያለብን ነገር ይሄ ሁሉ ሰው የሚያገለውን ሰው ይሄ ሁሉ ሰው ከሰፈር ውጭ እንዲወጣ ያስገደደውን ሰው በባህሉም በሕጉም መሰረት ከሰፈር ውጭ እንዲሆን የተፈቀደለትን ሰው ወይም ወደ ሰፈር እንዳይገባ የተከለከለውን ሰው ሁሉ የተጸየፈውን ሰው ሁሉ ከሰፈር ውጭ እንዲሆን ያደረገውን ይሄን ሲያደርጉ ሪዝን አላቸው። ይሄን ሲያደርጉ የራሳቸው ምክንያት አላቸው። ይሄን ሲያደርጉ ትክክል የሚያደርጋቸው ሕግ አለ። በሕጉ መሰረት ነው እነዚህ ሰዎች ይሄን ሰው የሚያገሉ። በዚህ አይነት ሁኔታ ውስጥ ያለን ሰው ጌታ ኢየሱስ ክርስቶስ ሳይጸየፈው እንደ ሌሎቹ ኢግኖር ሳያደርገው ኢሚዲየትሊ እጁን ዘርግቶ ዳሰሰውና እወዳለሁ ንጻ አለው። ይገርማል። የኢየሱስ ክርስቶስ ፍቅር እኛን ከምን አይነት ከተበላሸንበት ከምን አይነት ከአጸያፊ ሁኔታ አውጥቶን እንዳከበረን በእውነት እዚህ ክፍል ላይ መመልከት እንችላለን። የአይሁድ ሕግና ስርዓት ምንድን ነው የሚለው? እስከ አፍንጫው ድረስ ልብስ ለብሶ ፀጉሩን ሳይሸፍን ራሱን ኢሚዲየትሊ የለምጽ በሽታ እንደያዘው ራሱን የማጋለጥ ኃላፊነት አለበት። ምን የማድረግ ኃላፊነት አለበት? እኔ ለምጻም ነኝ ለምጽ አለብኝ ብሎ ራሱን ለካህን አሳይቶ ኢሚዲየትሊ ከሰፈር ውጭ የመኖር ግዴታ ነው የተጣለበት ማለት ነው። በዚህ አይነት ሁኔታ ውስጥ የሚኖረውን ሰው ይሄ እንግዲህ ሰው የተገለ ሳይኮሎጂካሊ የተጠቃ ሰው ሰዎች ጋር አብሮ መብላት አብሮ መጠጣት ይፈልጋል። አብሮ መዋል አብሮ ማደር ይፈልጋል። አብሮ ህብረት ማድረግ ይፈልጋል። ነገር ግን አይችልም። ለምን? ለምጽ የሚባል በሽታ ስላለበት። በዚህ በሽታ የተጠቃውን ይህን ሰው ጌታ ኢየሱስ ክርስቶስ ሳይጸየፈው፣ ሳይገፋው፣ ሳያርቀው፣ ሳይኮንነው በፍጥነት እጁን ዘርግቶ አያችሁ። ጌታ ኢየሱስ ክርስቶስ ቅዱስ ነው። ሰዎች ይህን ሰው ሲነኩት ይረክሱ ነበር። እንረክሳለን ብለው ስለሚያስቡ ነው ሰውየውን ከሰፈር ውጭ የሚያወጡት። ጌታ ኢየሱስ ክርስቶስ ግን እርኩሱን ነክቶ አይረክስም። እርኩሱን ነክቶ ያጸድቀዋል። እሱ በተፈጥሮው ጻድቅና ፍጹም ነው። ኃጢአት ማያውቀው ነው። ሰዎች የቆሸሸን ነገር ነክተው ሲቆሽሹ እሱ የቆሸሸን ነገር ነክቶ ያጸድቃል፣ ያነጻል። እሱ ኢየሱስ ክርስቶስ ፍጹም ነው፣ ጻድቅ ነው። በቆሸሸ ነገር ተነካክቶ አይቆሽሽም።